السلام عليكم ورحمة الله وبركاته. ودنا يتكبراتو የቻናላችን ቤተሰቦች እንደምን አላችሁ? እንዲሁ ደግሞ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሩ ኢንሻአላህ። ያው እንደሚታወቀው ቁርአንን እያስተካከለን እንድናስተካክል የሚረዱ ትምህርቶችን እየተማማርን እዚህ ደርሰናል። ማለትም ሱረቱ ዱሃ ዛሬ በአላህ ሱብሓነሁ ወተዓላ ፈቃድ የምንማማረው ሱረቱ ዱሃ ይሆናል ማለት ነው። ኢንሻአላህ ይሄን ቻናል ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ። እንዲሁ ደግሞ ሰብስክራይብ ያደረጋችሁ ሰዎች ላይክ እያደረጋችሁ እንዲሁ ደግሞ ለጓደኞቻችሁ ሼር እያደረጋችሁ ቪዲዮውን ጀምሩት ኢንሻአላህ። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረህማኒር ረሂም والضحى والليل إذا سجى ما ودعك ربك وما قلى وللآخرة خير لك من الأولى ولسوف يعطيك ربك فترضى ألم يجدك يتيما فآوى ووجدك ضالا فهدى ووجدك عائلا فأغنى فأما اليتيم فلا تقهر وأما السائل فلا تنهر وأما بنعمة ربك فحدث إن شاء الله هون ودا تنتنا قبل له مالتنا بسم الله سنن سين سكون سلهونة تزيجا قويتانا رقباتنا بسم الله بلن ሲንን ቆይታ እናደርግባታለን። ከላመል ጀላላው ቀድሞት የመጣው ከስር ስለሆነ ላመል ጀላላውን እዚህ ጋር እናቀጥነዋለን። እንዲሁ ደግሞ ሸድ ስላለው ላመል ጀላላው እናወፍረዋለን ማለት ነው። ቢስሚላሂ ብለን እናነባዋለን። አርረህማኒ ስንል ሮ ሸድ ስላለው እዚህ ጋር እናጠብቀዋለን። እንዲሁ ደግሞ ፈትሐ ስለሆነ እናወፍረዋለን። ሐ ስኩን ስለሆነ ቆይታ እናደርግበታለን። ከሚም ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መድ ጠቢዒ ሁለት ሐረካ እንስበዋለን። አርረሂም ስንል ሮ እዚህም ላይ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ሸድ ስላለው እናጠብቀዋለን። ሚም የመጨረሻ ፊደል ስለሆነች ከመጨረሻ ፊደል በፊት የመጣው ያ ስለሆነ ያ ደግሞ ከመድ ፊደላቶች ውስጥ አንዱ ስለሆነ መድ ልዓሪድ ሊስኩን 2 4 6 እንስበዋለን። ምክንያቱም ከመጨረሻ ፊደል በፊት ስለመጣ ማለት ነው። ሚም በምናቆምበት ሰዓት ስኩን ስለሚሆን ቆይታ እናደርግበታለን። ቢስሚላሂር ረህማኒር ረሂም ብለን እናነባዋለን። ወዱሃ ስንል ዶድ ሸድ ስላለው እዚህ ጋር እናጠብቀዋለን። እንዲሁ ደግሞ የሚወፍር ፊደል ስለሆነ ዶድን እናወፍረዋለን። እዚህ ጋር አሊፍ ሰጊራ ስላለች ይሄን በመድ ነው የምናቆመው። ምክንያቱም አሊፍ ሰጊራ ስላለች በወቅፍ ጊዜ እንዲሁ ደግሞ በምንቀጥልም ጊዜ ሁለት ሐረካ ስበን እናቆማለን። ወዱሃ ብለን እናቆማለን። በምንቀጥልም ሰዓት ወዱሃ ወለይሊ ኢዛ ሰጃ ብለን ስንቀጥልም ስናቆም እንስበዋለን ማለት ነው። ወለይሊ ስንል ላም እዚህ ጋር ሸድ ስላለው እናጠብቀዋለን። ያ ስኩን ስለሆነች ቆይታ እናደርግባታለን። ወለይሊ ብለን ኢዛ ሰጃ ስንል ኢዛ ስንል ከዛል ፈትሐ ቀጥሎ እንደምታዩት አሊፍ ሰጊራ ስለመጣ መድ ጠቢዒ ሁለት ሐረካ እንስበዋለን። ወለይሊ ኢዛ ሰጃ ኢዛ ብለን መድ ጠቢዒ ሁለት ሐረካ እንስበዋለን። ሰጃ ስንልም እንደዚሁ ወዱሃ እንዳልነው እዚህም ላይ እንስበዋለን ማለት ነው። ሰጃ ስንልም እንስበዋለን። ላኪን ይሄም ያኛውም በምንቀጥልባቸውም ሰዓት ይሳባሉ ማለት ነው። ስንቀጥልባቸው የሚወድቁ መዶች ሳይሆኑ ስንቀጥልም ስናቆምም ሁለት ሐረካ ስበን እንቀጥላለን። ወለይሊ ኢዛ ሰጃ ስንቀጥል
ወለይሊ ኢዛ ሰጃ ማ ወደዐከ ረቡከ ወማ ቆላ ብለን እንስባለን እንቀራለን። ይሄን ጂሙን ስበን እንቀራለን ማለት ነው። ማ ወደዐከ ስንል ማ ስንል ከሚም ፈትሐ ቀጥሎ እዚህ ጋር እንደምታዩት አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስባለን። ማ ወደዐከ ማ ብለን መደ ጠቢዒ ሁለት ሐረካ ስበን እናነባለን። ወደዐከ ማ ወደዐከ ስንል ዳል ሸድ ስላለው እዚህ ጋር እናጠብቀዋለን። ማ ወደዐከ ብለን ረቡከ ስንል ሮ ፈትሐ ስለሆነ እናወፍረዋለን። እዚህ ጋር ፈትሐ ስለሆነ ሮ በየትኛውም ቦታ ሲወፍር የሚወፍር ፊደል ስለሆነ ሳይሆን ከሱ በኋላ ስኩን ሆኖ ከሱ በኋላ በሚመጡ ፊደላቶች የሱ ይቀያየራል አህዋሉ ማለት ነው። ወይ ደግሞ ቀድሞ በሚመጡ ፊደላቶች የሱ ሁኔታ ወይ ይወፍራል ወይ ይቀጥናል ማለት ነው። ወይ ደግሞ ፈትሐ ከሆነ ይወፍራል፣ ዶም ከሆነ ይወፍራል፣ ከስር ሲሆን ደግሞ ይቀጥናል ማለት ነው። ማ ወደዐከ ረቡከ ወማ ቆላ ወማ ቆላ እንላለን። ረቡከ ስንል በሸድ ስላለው እዚህ ጋር እናጠብቀዋለን። ማ ወደዐከ ረቡከ ብለን አጥብቀን እንቀራለን። ወማ ስንል ከሚም ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስባለን። ማ ወደዐከ ረቡከ ወማ ቆላ ብለን ቆፍ የሚወፍር ፊደል ስለሆነ እናወፍረዋለን። ወማ ቆላ ቆላ ብለን እናወፍረዋለን። እዚህ ጋር ላምም አሊፍ ሰግራ ስላለ ሁለት ሐረካ ስበን እናቆማለን። ማ ወደዐከ ረቡከ ወማ ቆላ ብለን እንስባለን። በምንቀጥልም ሰዓት እንዲሁ ሁለት ሐረካ ስበን እንቀጥላለን ማለት ነው። ወለልአኺረቱ ኸይሩን ለከ ሚነል ኡላ ስንል ወለልአኺረቱ ስንል ወለል ስንል ላም እዚህ ጋር ስኩን ስለሆነች ቆይታ እናደርግባታለን። ወለል ብለን ወለልአኺረቱ ስንል አ ስንል ከሐምዝ ፈትሐ ቀጥሎ እንደምታዩት አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ወለልአኺረቱ ወለልአ አ ሐምዝን ግልጽ ማድረግ ግድ ነው። እዚህ ጋር ወለላ የሚል ቅራት አለ ሌላ ላኪን እዚህ ጋር ሐምዝ በእኛ ቅራት በሐፍስ ቅራት ግልጽ ትሆናለች። ወለልአኺረቱ ኸይሩን ለከ ሚነል ኡላ ብለን እንቀራለን ማለት ነው። አ ብለን ስበን አኺረቱ ስንል ኸ የሚወፍር ፊደል ስለሆነ እናወፍረዋለን። እዚህ ጋር ጥንቃቄ የምናደርገው ነገር ኸ ካፍ ጋር የሚመሳሰል ነገር የለውም። ወለልአኺረቱ ብንል አይገባም ማለት ነው። ወለልአኺረቱ ነው እንጂ አኪረቱ ማለት የለብንም ማለት ነው። ወለልአኺረቱ ስንል ኸ የሚወፍር ፊደል ስለሆነ እናወፍረዋለን። እንዲሁ ደግሞ ራ ፈትሐ ስለሆነ ራ እነዚህም ላይ እናወፍረዋለን። ወለልአኺረቱ ኸይሩን ለከ ሚነል ኡላ ስንል ኸይ ስንል ኸ የሚወፍር ፊደል ስለሆነ እናወፍረዋለን። ያ ስኩን ስለሆነ ቆይታ እናደርግበታለን። ራ እንደምታዩት ዶመተይን አሉ ከላይ ከዶመተይኖቹ በኋላ የመጣው ላም ነው። ላም ደግሞ በኑን ሳኪና እና በተንዊን ህግ የኢድጋም ፊደል ነው። ኢድጋም ቢላ ጉናህ ማለት ነው። ያለምንም ጉና ኢድጋም እናደርገዋለን። ኸይሩን ለከ ብለን ኢድጋም ቢላ ጉና አድርገን እናነባዋለን እንጂ ኸይሩን ለከ ብለን ኢዝሃር አድርገን ወይ ደግሞ ኸይሩን ለከ ብለን ኢኽፋ አድርገን አናነበውም ማለት ነው። እንዴት አድርገን እናነባዋለን? ወለልአኺረቱ ኸይሩን ለከ ሚነል ኡላ ብለን እናነባዋለን። ኸይሩን ለከ ስንል ላም ሸድ ስላለው እናጠብቀዋለን። ሚነል ስንል እዚህ ጋር ላም ስኩን ስለሆነች ቆይታ እናደርግባታለን። ኸይሩን ለከ ሚነል ኡላ ብለን ኡ ስንልም ከሐምዝ ዶም ቀጥሎ እንደምታዩት ዋው ስኩን ስለመጣች መደ ጠቢዒ ሁለት ሐረካ እንስባለን። ኡላ ስንልም እዚህም ላይ ሁለት ሐረካ እንስባለን። ሐምዝንም ላሙንም ሁለት ሐረካ ስበን እናነባለን ማለት ነው። እንዴት አድርገን እናነባዋለን?
ወለልአኺረቱ ኸይሩን ለከ ሚነል ኡላ ብለን እናነበዋለን። ወለሰውፈ ዩዕጢከ ረቡከ ፈተርዶ ስንል ወለሰውፈ ስንል ዋው እዚህ ጋር ስኩን ስለሆነች ቆይታ እናደርግባታለን። ምክንያቱም ማንኛውም ፊደል ከሚነጥሩ ፊደላቶች ውጭ ስኩን በሚሆን ሰዓት ያዝ እናደርገዋለን ስለተባባል እዚህም ጋር ዋው ከሚነጥሩ ፊደላቶች ውስጥ ስላላይደለች ቆይታ እናደርግባታለን ማለት ነው። ወለሰውፈ ብለን ወለሰውፈ ዩዕጢከ ስንል ዩዕጢከ ስንል አይን ስኩን ስለሆነ ቆይታ እናደርግበታለን። ዋው ላይ ቆይታ እንዳደረግነው ሁሉ አይንም ላይ ቆይታ እናደርግበታለን። ዩዕጢከ ስንል ከጦ ከስር ቀጥሎ እንደምታዩት ያ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ላኪን እዚህ ጋር ጣ የሚወፍር ፊደል ስለሆነ እናወፍረዋለን መጀመሪያ። ከዛ ከከስሩ ቀጥሎ ያ ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ወለሰውፈ ዩዕጢከ ረቡከ ፈተርዶ ብለን እንስባ። ዩዕጢከ ጣእና ወፍረን እንዲሁ ደግሞ መዱን መደ ጠቢዒ ሁለት ሐረካ ስበን እንቀራለን። ረቡከ ስንል ረቡከ ስንል ሮ ፈትሐ ስለሆነ እናወፍረዋለን። ባ ሸድ ስላለው እናጠብቀዋለን። ረቡከ ፈተርዶ ብለን ፈተርዶ ራ እዚህ ጋር ትወፍራለች። ለምን ከተባለ ራ ስኩን ሆና ቀድሟት የመጣው ፈትሐ ከሆነ ትወፍራለች ማለት ነው። ስለዚህ ራ ስኩን ሆና ቀድሟት የመጣው ታ ነው። ስለዚህ ምን ትሆናለች? ራ ትወፍራለች ማለት ነው። ፈተርዶ እንጂ ፈተርዶ ብለን አቅጥለን አናነባትም ማለት ነው። ዶድ የሚወፍር ፊደል ስለሆነ እናወፍረዋለን። ራ ደግሞ ወፍራም እንዲሁ ደግሞ ስኩን ስለሆነች ቆይታ እናደርግባታለን። ወለሰውፈ ዩዕጢከ ረቡከ ፈተርዶ ብለን እንቀራለን። ዶድ የሚወፍር ፊደል ስለሆነ እናወፍረዋለን። እንዲሁ ደግሞ በምናቆም ሰዓት ሁለት ሐረካ እንስበዋለን። ላኪን በምንቀጥል ሰዓት ግን መዱል ጃኢዙል ሙንፈሲል 2 4 ወይ ደግሞ 5 እንስበዋለን ማለት ነው። እንዴት አድርገን እናነባዋለን? ወለሰውፈ ዩዕጢከ ረቡከ ፈተርዶ ብለን እናነባዋለን። በምንቀጥል ሰዓት ወለሰውፈ ዩዕጢከ ረቡከ ፈተርዶ አለም የጂድከ የቲመን ፈአዋ ብለን እንቀጥላለን ማለት ነው። አለም የጂድከ ስንል አለም ስንል ሚም ስኩን ስለሆነች ቆይታ እናደርግባታለን። አለም የጂድከ ስንል ዳል ቀልቀላህ እናደርጋታለን ወይ ደግሞ እናነጥራታለን። የጂድከ ብለን የቲመን ፈአዋ ስንል የቲ ስንል ከታ ከስር ቀጥሎ እንደምታዩት ያ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። አለም የጂድከ የቲመን የቲ ብለን መደ ጠቢዒ ሁለት ሐረካ እንስበዋለን። የቲመን ስንል ከሚም እንደምታዩት ፈትሐቴኖች አሉ፣ ሁለት ፈትሐዎች አሉ። ከፈትሐቴን በኋላ የመጣው ፋ ነው። በኑን ሳኪናና በተንዊን ህግ ፋ የኢኽፋ ፊደል ነው። ስለዚህ በኑን ሳኪናና በተንዊን ህግ ፋ የኢኽፋ ፊደል ስለሆነ ተንዊኑ ምን እናደርገዋለን እዚህ ጋር ማለት ነው? ኢኽፋ አድርገን ወይ ደግሞ ደብቀን እናነባዋለን እንጂ ግልጽ አናደርገውም ማለት ነው። አለም የጂድከ የቲመን ፈአዋ እንጂ የቲመን ፈአዋ አንልም ማለት ነው። የቲመን ፈአዋ ብለን እናነባዋለን። ፈአዋ ስንል ከሀምዝ ፈትሐ ቀጥሎ እንደምታዩት አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። እዚህም ጋር ሁለት ሐረካ ዋውንም ሀምዝንም ሁለት ሐረካ እንስባቸዋለን። ዋው በምንቀጥልባትም ሰዓት ሁለት ነው የምትሳበው። እንዲሁ ደግሞ ወቅፍ ባደረግንባት ሰዓት በሷ ላይ በቆምንም ሰዓት ሁለት ሐረካ ነው የምንስባት። አለም የጂድከ የቲመን ፈአዋ ወወጀደክ ብለን ነው የምናውቀው በምንቀጥል ሰዓት። በምናቆም ሰዓት ደግሞ ፈአዋ ብለን ነው የምናውቀው ማለት ነው። ወወጀደከ ስንል እዚህ ጋር ምንም የሚነገር ነገር የለውም። ወወጀደከ ዶለን ፈሀዳ ስንል
ዶለን ፈሀዳ ስንል ዶድ የሚወፍር ፊደል ስለሆነ እናወፍረዋለን። ይሄ መዱል ላዚም ይባላል። መዱል ላዚም አልሙሰቀሉል አልክልሚ ይባላል። ስለዚህ ይህ መድ 6 ሐረካ ብቻ ነው የሚስበው። ከ6 ሐረካ ማሰነስ አይቻልም ማለት ነው። ልክ ወለዶሊን እንዳልነው ሁሉ እዚህ ጋር ወወጀደከ ዶለን ፈሀዳ የምንለውም ተመሳሳይ ነው። ላም ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ ከላም ፈትሐተይኖች አሉ። እንደምታያቸው 2 ፈትሐዎች አሉ። ከፈትሐተይኖቹ በኋላ የመጣው ፋእ ነው። ፋእ ደግሞ በኑን ሳኪናና በተንዊን ጊዜ ምን ይሆናል ተባብለናል? የኢኽፋእ ፊደል ነው። ስለዚህ ፈትሐተይን ወይ ደግሞ ተንዊኑ ወይ ደግሞ ኑን ሳኪናው ምን ይሆናል? ይደበቃል ተባብለናል። ስለዚህ ይህን ደብቀን እናነባዋለን። ወወጀደከ ዶለን ፈሀዳ ብለን ፈሀዳ ስንል እዚህም ላይ 2 ሐረካ ስበን እናቆማለን። በወስልም ጊዜ በምንቀጥልም ሰዓት 2 ሐረካ ስበን ነው የምናቆመው ማለት ነው። ወወጀደከ ዓኢለን ፈአግና ስንል ወወጀደከ ዓኢለን ስንል እዚህ ጋር ሐምዙና መዱ የመጣበት ሐሩፍ በአንድ ከሊማ ስለሆነ የመጡት መዱል ዋጂቡል ሙተሲል 4 ወይ ደግሞ 5 እንስበዋለን። ዓኢለን ፈአግና ብለን ከላም እንደምታዩት ፈትሐተይኖች አሉ። ከፈትሐተይን በኋላ ፋእ ነው የመጣው። በኑን ሳኪና እና በተንዊን ህግ ልክ ከላይ እንዳሳለፍናቸው ከሊማዎች ላይ እንደተነጋገርነው ከፈትሐተይን ደግሞ ከኑን ሳኪና እና ከተንዊን በኋላ ፋእ ከመጣ ኑን ሳኪና ወይ ደግሞ ተንዊኑ ይደበቃል ተባብለናል። ስለዚህ እዚህም ጋር የመጣው ፋእ ስለሆነ ፈትሐተይኖቹን ደብቀን ነው የምናነባቸው እንጂ ዓኢለን ብለን ግልጽ አድርገን አናነበውም ማለት ነው። ወወጀደከ ዓኢለን ፈአግና ብለን ነው የምናነበው። ይን ስኩን ስለሆነ ቆይታ እናደርግበታለን። እንዲሁ ደግሞ የሚወፍር ፊደል ስለሆነ እናወፍረዋለን። ፈአግና ወወጀደከ ዓኢለን ፈአግና ብለን እንቀራለን። ኑን እዚህ ጋር በምናቆምባትም ሰዓት እንዲሁ ደግሞ በወስልም ጊዜ 2 ሐረካ እንስባታለን ማለት ነው። ፈአግና ብለን እንስባለን። ፈአመል የቲመ ፈላ ተቅሀሩ ስንል ፈአመል ስንል ሚም ሸድ ስላለው እዚህ ጋር እናጠቀዋለን። እንዲሁ ደግሞ የጉና ፊደል ስለሆነ ጉና ያዝ እናደርጋለን። ፈአመል የቲመ ብለን ፈአመል የቲመ ፈላ ተቅሀሩ ስንል አልየቲመ ስንል ላም ስኩን ስለሆነ ቆይታ እናደርግበታለን። ፈአመል የቲመ ብለን ከታ ከስር ቀጥሎ እንደምታዩት ያ ስኩን ስለመጣ መደ ጠቢዒ 2 ሐረካ እንስበዋለን። ፈአመል የቲመ ፈላ ተቅሀሩ ብለን ፈላ ስንል ከላም ፈትሐ ቀጥሎ እንደምታዩት አሊፍ ስኩን ስለመጣ መደ ጠቢዒ 2 ሐረካ እንስበዋለን። ፈላ ተቅሀሩ ብለን ተቆ ስንል ቆፍ የሚወፍር ፊደል ስለሆነ እናወፍረዋለን። እንዲሁ ደግሞ ስኩን ስለሆነ የቀልቀላ ፊደል ስለሆነ ስኩን ሆኖ የቀልቀላ ፊደል ነው። ስለዚህ ከሚነጥሩ ፊደላቶች ውስጥ አንዱ ስለሆነ ቃፍን አወፍረንም እንዲሁ ደግሞ አንጥለንም እንቀረዋለን። የምናወፍረው ከሚወፍሩ ፊደላቶች ውስጥ ስለሆነ ነው። የምናነጥረው ደግሞ ከሚነጥሩ ፊደላቶች ውስጥ አንዱ ስለሆነ ነው ማለት ነው። ፈላ ተቅሀሩ ስንል ሮ ይወፍራል እዚህ ጋር ምክንያቱም ቀድሞት የመጣው ፈትሐ ሆኖ እሱ ስኩን ስለሆነ ምን እናደርገዋለን? ሮ እናወፍረዋለን ማለት ነው። ፈአመል የቲመ ፈላ ተቅሀሩ ብለን እናነባዋለን። ወአመ ሳኢለ ፈላ ተንሀሩ ስንል ወአመ ሳኢለ ስንል እዚህም ጋር ሚም ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ የጉና ፊደል ስለሆነ ጉና ያዝ እናደርገዋለን። አሳኢላ ስንል ሲን ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ መዱ የመጣበት ሐርፍ እና ሐምዛ በአንድ ከሊማ ስለሆነ የመጡት መዱል ዋጂብ አልሙተሲል 4 ወይ ደግሞ 5 እንስበዋለን።
وأما السائل فلا تنهر ብለን ፈላ ስንል ከላም ፈትሐ ቀጥሎ እዚህ ጋር እንደምታዩት አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። وأما السائل فلا تنهر ብለን ፈላ ብለን መደ ጠቢዒ ሁለት ሐረካ ስበን እናነባለን። ተንሃሩ ስንል ኑን ስኩን ስለሆነ ቆይታ እናደርግበታለን። ሮ ትወፍራለች እዚህ ጋር ለምን ከተባለ ስኩን ሆኗል። ቀድሟት የመጣው ፈትሐ ስለሆነ ሮን እናወፍራታለን። እንዲሁ ደግሞ ስኩን ስለምትሆን ቆይታ እናደርግባታለን ማለት ነው። ወአማ ሳኢለ ፈላ ተንሀሩ ብለን እናነባዋለን። እዚህም ጋር ፈአመል የቲመ ፈላ ተቅሀሩ በምንቀጥልም ሰዓት እንደዚሁ ነው። ፈአመል የቲመ ፈላ ተቅሀሩ ወአመ ሳኢለ ፈላ ተንሀሩ ብለን ስንቀጥልባቸው እንዲሁ ደግሞ ወቅፍ በምናደርግባቸውም ሰዓት ስኩን አድርገን ነው የምንቀጥለው ማለት ነው። ወአማ ቢኒዕመቲ ረቢከ ፈሐዲስ ስንል ወአማ ስንል ሚም ሸድ ስላለው እዚህ ጋር እናጠብቀዋለን። ከሚም ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ወአማ ቢኒዕመቲ ረቢክ ብለን ከሚም ፈትሐ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ቢኒዕመቲ ረቢከ ቢኒዕመቲ ስንል ዓይን ስኩን ስለሆነ ቆይታ እናደርግበታለን። ረቢከ ስንል ሮ ፈትሐ ስለሆነ እናወፍረዋለን። ባእ ደግሞ እዚህ ጋር ሸድ ስላለው እናጠብቀዋለን። ወአማ ቢኒዕመቲ ረቢከ ፈሐዲስ ብለን ሚም ሸዱን አጥብቀን ሁና ይዘን እንዲሁ ደግሞ ፈትሐ አሊፍ ስላለው መደ ጠቢዒ ስበን ዓይንን ቆይታ አድርገን ስኩን ስለሆነች ራእን ደግሞ ፈትሐውን አወፍረን ማለት ነው። ባእን ሸድ ስላለው አጥብቀን እንቀራለን ማለት ነው። ወአማ ቢኒዕመቲ ረቢከ ፈሐዲስ ስንል ዳል ሸድ ስላለው እዚህ ጋር እናጠብቀዋለን። ሳእ ስኩን ስለሆነች ቆይታ እናደርግባታለን ማለት ነው። እንዴት አድርገን እናነባዋለን? ወአማ ቢኒዕመቲ ረቢከ ፈሐዲስ ብለን እናነባዋለን ማለት ነው። ኢንሻአላህ የዛሬው ትምህርታችን በዚሁ ያበቃል። ኢንሻአላህ በቀጣይ ትምህርት እስከምንገናኝ ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።